እኔ ልጆች እናት ነኝ እኮ ንብረቴ ለምን አፈርድሜ አይበላም ለምን ገደል አይገባ ከንብረቴ ጋር አይደለም ጉዳይ በነገራችን ላይ ግን በነገራችሁ እኔ ለነገራችሁ ማልፈለኩም እንጂ ያለሁት አየርላንድ ነው መቼም ይታያችኋል ማታ ሆኖ እኔ ቀን ነኝ እኔ አየርላንድ ውስጥ ነኝ ያለሁት በስነ ስርዓት ደግሞ ቪዲዮ ለቅላችኋለሁኝ ነገር ወዲያ ከመባበል ለምን ደብሊን ቀጥ ብዬ አልመጣም ብዬ ወደ ደብሊን መጥቻለሁ ውጪው ማይ ከፈለጋችሁ ደግሞ አስከልማችኋለሁ በነገር ታዲያ ምን አጨቃጨቀሽ እንደዚህ አይነት አየር ያለበት ዝም ብለሽ አየርላንድ ላይ ያለሁት ባለፈው ኢትዮጵያ ነበር ባይዘወይ እንዴት ናችሁ ደህና ናችሁ ለምሳሌ አወንታ በርሲሳ የኦሮሚያ ባንክ ሰራተኛ ነበረ ከሆነ ገንዘብ ወደ ሆነ ገንዘብ ከሰው አካውንት ሰርቆ ነው የተባረረው የትኛውም የፋይናንስ ስርዓት ውስጥ እንዳይቀጠር የተደረገ ሰው ነው የትኛውም የፋይናንስ ስርዓት ውስጥ ኢትዮጵያ ውስጥ በብሔራዊ ባንክ ደረጃ በቃ ባንድ ከተደረጉ ሰዎች መካከል አንዱ ነው ልቀጠር ቢልም አይቀጠርም ብቸኛ የገቢ ምንጩ የሶሻል ሚዲያ ነው በነገራችን ላይ እኔ እንደኔና እንዳንተ ትልቅ ቢዝነስ ያለው ሰርቶ መብላት የሚችል ሰው እንዳይመስልህ ገባ አብዛኞቹ ሶሻል ሚዲያ ላይ ያሉ ሰዎች ሰርቶ መብላት አይችሉም ልትፈርድባቸውም አይገባ ምክንያቱም ምን ሰርቶ ይበላሉ ለምሳሌ ሰው የፋይናንስ ስርዓት ውስጥ ተቀጥሮ መብላት አይችልም ምክንያቱም ያጠፋው ጥፋት አለ አይቀጠርም አይሰራም ተባሮ ነው የወጣው አንድ በል ቀጥሎ ደግሞ የቀን ስራ ሰርቼ ልብላ ብትል እንዳየው ሱሰኛ ነው አቅም የሌለው ሰው ነው እንደው ተሸክሞ ለመብላትም አቅምኛ ጋውን መጥቶ አካፋ ይዞ ውሃ ምናምን እንደኛ እንኳን ቆፍሮ ምናምን ልብላ ቢልም አቅም ይጠይቃል የቀን ስራም ለመስራት ይሄንን ዜና እኔ ካልነገርኳችሁ ማንም የሚነግራችሁ አይመስለኝም ወርቁ አደራ በተለያዩ ጊዜ ስለሳቸው ወጣውት መረጃዎች ላይ እንትን ስል ነበር ስሟገታት ነበር ትክክል አይደለም የሌብነት ተግባር ውስጥ ነች ያለችው በቀለም ትምህርት ቤት ጋር ያላት ሪሌሽንሺፕ አስመልክቼ በማንጋርድ ቴክኖሎጂ በአዲስ አበባ ተለጣፊ ሱቆች የተለያዩ ኦሮሚያ ኢንቨስትመንት ኮሚሽን ጋር አካባቢ ያላትን የማጭበርበርና ነገሮችን እንትበትግል ማጭበርበር የሚባለው በህግ አግባብ ነው መታየት ያለበት እንደዚህ ያረጋች እንደነበረች ብቻ የሰሟገታት ነበር የተበላችሁ ሰዎች በሷን ጨምሮ በተለያዩ ሰዎች የተበላችሁ ሰዎች መፍራት መፍትሄ አይደለም በፍጹም ተበልታችሁ የምትፈሩ ከሆነ ሌላ ሌባ እየፈጠራችሁ ነው እንጂ ያላችሁት ሌቦችን በመቀነስ ሂደት ውስጥ ምንም ድርሻ አትወጡ ስለዚህ መፍራት መፍትሄ ሊሆን አይችልም እነዚህ ሰዎች የሚጠቀሙ ሳይኮሎጂ ግልጽና ተመሳሳይ ነው ከተለያዩ የአገሪቱ ባለስልጣናት ጋር ለምንድን ነው የምጋፈጠው ለምንድን ነው ደሜ ደመ ከልብ የሚሆነው